ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት አላችሁልኝ? እግዚአብሔር ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና እንድትሆኑልኝ ተስፋ እያደረግኩኝ ይህን ቪዲዮ ሲጀምሩት እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ በዚህ አጋጣሚ ሀገራዊ ወይም ደግሞ ዓለም አቀፍ የቁንጅና ውድድር ለማድረግ ኢትዮጵያዊትና ኤርትራዊት በጣም እየተፎካከሩ ይገኛሉ። በዚህ አጋጣሚ በቲክቶክ ያዩትን አንድ ነገር ብዬ ወደ ድራማው አልፋለሁ ማለት ነው። እኛ ማለት አልፈልግም። እኔ በግሌ ከኤርትራውያኖች ጋር ምንም አይነት ጥላቻም ሆነ አለመውደድ የለኝም። ግን ደግሞ ሀገራዊ ውድድር እስከሆነ ድረስ ማንም ሰው የሚያስቀድመው ሀገሩን ነው። ስለዚህ እንደ ማንኛውም ሰው ሀገሬ እንድታሸንፍልኝ ወይም ደግሞ ሀገሬን ወክላ ሄደች ልጅ እንድታሸንፍልኝ ይፈልጋለሁና በዘር በጣም ተከፋፍላችሁ ብዙ መጥፎ ነገር የምትረጫላችሁ እና ልቦና ይስጣችሁ። ምንም ልል አልችልም። ይሄ የጥላቻ ነገር አይደለም። እነሱም ሀገራቸውን በመውደዳቸው ልጠላቸው አልችልም። እኔም ደግሞ ሀገሬን በመውደዴ ሊጠሉኝ አይገባም። ተዋደን ተስማምተን ተፋቅረን እነሱ ምርጫቸውን ማካሄድ እኛ ምርጫችንን ማካሄድ ነው። ሀገሬን ስለመረጥኩኝ ከነሱ ጋር ጥላቻ አለብኝ ማለት አይደለም እና ሀሳቡ በጣም ኤርትራውያን ብዬ ተላምስል ትዝ ብሎኝ ነው ወደ እናንተ የመጣሁትና በዚህ አጋጣሚ ቮት ማድረግ የምትችሉ በገንዘብም በነፃም ስላለ እየገባችሁ ምረጧት። ቲክቶክ ላይ የምታዩትን ነገር እንትን በሉት ማለት ነው። መልካም እድል ለሁላችሁም። አሁን ወደ ድራማው እንሂድና ሀብል ክፍል 30 ምን ተፈጠረ ካላችሁኝ ብዙ ተመልካቾችን ያስቆጣ አንድ ነገር ተፈጥሯል። እሱም የሀብል እናትና ሀብል ልጅ መሆኗን አለማወቃቸው ወይንም ደግሞ የዲኤንኤ ምርመራው መቀየሩን በጣም ብዙ ኦዲየንሶችን አስቆጥቷል። ይሄንን ድራማም ለማቋረጥ እየተገደድን ነው እያሉ በጣም ብዙዎች እየጻፉ ነው። ነገር ግን ሀበሻ ማስፈራራት ልማዳችን ነው፣ ማቆም አንችልም። ግን እኔ እንደዚህ ከሚሉት መካከል አይደለሁም። ምክንያቱም ይሄ ተከታታይ ፊልም ሳይሆን ተከታታይ ድራማ ነው። በአንድ ቀን ሀብል እናቷን አወቀች ማለት የድራማው አጓጊ ነገር አለቀ ማለት ነው። ስለዚህ ሀብል እናቷን በጊዜ ሂደት ነው ማወቅ ያለባት ብዬ ነው ማስበው። እንግዲህ በጣም ብዙዎቻችሁ መጀመሪያ ላይ የራሳቸው ሀሳብ በሚሰጡ ሰዓት እባክሽን ኩኩሻ የሀብል እናት እና ልጆች ይተዋወቁ፣ ራስ ወዳድ አትሁኝ እያላችሁ ሰሞኑ የወቀሳቸዋት ነበረ። በሚያሳዝን ሁኔታ ኩኩሻ ቀጥላበታለች። ግን ያን ያክል ራስ ወዳድ ያስብላታል ብዬ አላስብም። ምክንያቱም አሁን ላይ እሷ መጀመሪያ አካባቢ ነው እንጂ የእነሱን ፍቅር ማግኘት ከጀመረች በኋላ የፈለገችው ገንዘብ ሳይሆን የሚያስፈራት የእናትነት ፍቅርን ማጣት ነው። ምክንያቱም እሷ ጎዳና ላይ ነው ያደገችው። የቤተሰብን ፍቅር እናጣም አታውቅም። ይሄንን ፍቅር በማየቷ ልቧ ራርቶ ከዚህ በኋላ እነሱን ባጣ እንዴት ሆናለሁ ያለች ጭንቀት ላይ ነበረች። ግን ደግሞ ዲኤንኤው ተቀይሮ ብዙዎቻችን ግምት ምናልባት ትንሿ ልጅ የእሷ ላትሆን ትችላለች የሚል ነበረ። እንደ አጋጣሚ ሆኖ ልጇ ሆና 99% ልጅነቷን አረጋግጣለች። ግን በዚህ በኩል ደግሞ ሀብል በጣም ታሳዝናለች። ግን ሀብል ልቧ እየነገራት ነው። አባቷንም ይሁን እናቷንም ይሁን የምታይበት ስሜት በጣም ውስጧ እየነገራት ነው። በእርግጠኝነት ሀብል ትመስለኛለች የእናትነቷን ማንነት የምታውቀው ገፍታ ሄዳ ምርመራ ዲኤንኤ እናድርግ የምትል ነው የሚመስለኝ በእርግጠኝነት። እንዲሁም ደግሞ ወንድሟ በጣም የሚያምር ቆንጆ የሀብል ወንድም ከአሜሪካ መጥቷል። አባቱ ልኮት ማለት ነው። በጣም የሚገርም ግጥጥምሽ ነው። ለመጀመሪያ ጊዜ እህትና ወንድም በአይን ተያይተዋል። መጨረሻ ላይ እንደዛ ነው ያበቃው። በቀጣይ ክፍል እውነት ሀብል ደንግጣ የሆነ ስሜት ሰምቷት ከሱ ጋር ታወራ ይሆንስ ወይስ ምን ይፈጠራል የሚለውን ነገር በቀጣይ እናያለን። በሌላ በኩል ደግሞ የሀብል እናቷ ቤት ውስጥ ናት። ልጁን ስታዩ ምን አይነት ስሜት ሊሰማት ይችላል? በእርግጥ የእሷ ልጅ አይደለም፣ ግን ደግሞ እህቱ ከሀብል ጋር መመሳሰላቸው ቤተሰቡን የሚያስደነግጥ ይመስለኛል። ግን ተመችቶኛል አዲሱ ልጅ በጣም። በሌላ በኩል ደግሞ ከኩኩሻ ጋር የመጀመሪያ የአይን ፍቅር ተያይዘውታል። ያ ማለት ቤተሰባቸው ሊጠነክር ነው ማለት ነው። አይለያዩም። ከዚህ መካከል በባዶ የሚወጡት በክፋትና በተንኮል የታጠሩት ሁለቱ ሴቶች ናቸው። አጸደና ወይኔ ጉዴ የሀብል እንጀራ እናት። እነሱ ስሟ ጠፍቶብኝ ነው። እነሱ ሁለቱ በነፃ ነው የሚወጡት። ምክንያቱም ከመጀመሪያው ጀምሮ በክፋት እየሄዱ ስለነበረ ኩኩሻ ቤተሰብ ነው የምትሆነው፣ እመኑኝ። ምክንያቱም
ከመጀመሪያውም ገንዘብ መጀመሪያ ላይ ገንዘብ ብላ ብትገባም ከገባች በኋላ ግን ገንዘቡን ትታ ፍቅርን አስቀድማለች። ስለዚህ እሷ አትከስርም። በሌላ በኩል ደግሞ እዝራ አባቱን በጣም በሚያሳዝን ሁኔታ ተናግሮ አባቱ ራሱን ስቶ ሆስፒታል ገብቶ ነበረ፣ ታክሞ ወጥቷል። አሁን ላይ እዝራ ተጸጽቶ አባቱን ቤተሰቡን ይቅርታ ጠይቋል። ምክንያቱም መጀመሪያም እዝራ መረጋጋት ስለጎደለው እንጂ የአባቱ ጥፋት ምንም አልታየኝም። አባት ከሚያደርገው በላይ አድርጎ እስካሳደገው ድረስ ያንን ንግግር መናገር አልነበረበትም። ፈጣሪ ረድቶት ከጸጸት አድኖታል። በዛው ቀርቶ ቢሆን አባቱ ሞቶ ቢሆን ምን ያክል ጸጸት ውስጥ እንደሚኖር ለዘላለም አስቡት። ሚስቱንም ባገኘው አጋጣሚ ይጮህባታል። ግን ያው ፍቅር ነው፣ አይለያዩም ማለት ነው። እና በጣም የሚገርም ነው። በዚህ አጋጣሚ ግን አንደኛ አጸደ በጣም ጎበዝ ተዋናይ ናት። በዚህ አጋጣሚ በክፋት ስለመጣ ሰዎች አይን አረፈች እንጂ ጎበዝ ተዋናይ ናት። ሁሉም ጎበዝ ናቸው፣ የሚወድቅ ነገር ያላቸው በጣም ጎበዞች ናቸው። እና የኩኩሻና የአዲሱ ልጅ ፍቅር ይቀጥል ይሆን ወይስ ባይን ፍቅር ይቋጭ ይሆን? በዚህ ላይ ዲያስፖራ ነው፣ በዛ ላይ አዲስ ነው ሀገር ላይ የገባው። ስለዚህ በእርግጠኝነት ለዚህ ሀገር አዲስ ነኝ ይላታል፣ ጊዜ ያሳልፋሉ ምናምን ከዛ ወደ ፍቅር የሚቀየር ይመስለኛል ሁኔታቸው ማለት ነው። ሁለቱም በቃ በአይናቸው እንትን ብለዋል ማለት ነው፣ ተያይዘዋል። ብዙዎቻችሁ ደግሞ ኩኩሻን ራስ ወዳድ የሚል ኮሜንት ነው የምጽፉት። እናንተ ብትሆኑ እሱ እውነት አሁን ይሄን ነገር ታረጉታላችሁ? አታረጉትም። እና አትቸኩሉ። ምንም ነገር ሲፈጠር ሁልጊዜ እኛ ያልነው ነገር ብቻ ይሁን የተጻፈው ነገር ብቻ ይሁን ብላችሁ ችኮላ አያስፈልግም። እስቲ ኮሜንታችሁን ትንሽ አይታይት ለማድረግ እንሞክር ማለት ነው። ሰው ገንዘብ ሲያገኝ ህሊናውም ይቀየራል አሉ። በኩኩሻ አየሁ ተመናቀረች እኮ ወይኔ ቤዛ ድራማ ላይ ፎንቃ አሲዞን የጠፋው ልጅ መጣ። ሀብል እናቷ ጋር ትገናኝ። የእዝራ አባት መሞት የለባቸውም። እውነት ነው፣ አታንዛዙት። እናትና ልጅ አገናኙልን። ይሄ ድራማ እንደ አደራ ውስብስብ ልታረጉት ነው። ሳስበው በፍቅር ነበር የምከታተላችሁ። ከዚህ በኋላ ሀብል እናቷን ካላወቀች አናይም አላይም ነው የሚባለው። እስክንድር ድራማው ሳያበቃ መሞት የለበትም። እስክንድር የድራማው ድምቀት ነው፣ መሞት የለበትም። እውነት ነው፣ እሳቸው አባት መሞት የለበትም በፍጹም ማለት ነው። በጣም ነው እሺ የምታስጠሉት። ለምን ተቀየር? ድራማ ላይ እኮ ምን አለ ፍትህ ያለው ነገር ብሰሩ። ኤጭ ገደል ግቡ። በቃኝ፣ ደግሜ አልመጣም። እስክንድር ደህና ሁን። ሀብል እናቷን ታግኝ። ወይዘሮ ሀና ደግሞ እንትስ በደራሲው በውሸት ልጅ ፍቅር ተይዞ የሀብል እውነት ጽሁፍሽ አይነበብ ማሪ። ውጤቱ ተቀየረ። ይጭ በጣም ያስጠላል። የኢትዮጵያ ድራማ ሁሉ አንድ አይነት። አሁን ግን አስጠላ እንዴ! እኔ ቆይ የሚገርመኝ ነገር ሁሉ ነገር በአንድ ቀን ይሳካ የምትሉት ነገር። እኔ የአጸደን ትወና አለማድነቅ አልችልም። እውነት ጎበዝ ነች በጣም። የወይዘሮ ሀና ልጅ ደስ ስትል ረጋ ያለች እንደ እህቷ ማለቴ እንደ ሀብል ልጁ ከኩኩሻ ይመሳሰላል። በአባቷ ወንድሟ መሆን አለበት። እሪ አረ ይደብራል። ፍቅረኛ አድርጉላት ቢያንስ እሱን እንኳን እንዴ! እንደዛ ከሆነ እኮ ማለት እኮ በአባቷ አረ እናንተ ሳሳቃችሁኝ። እንደዛ ማለት እኮ ሀብል እህቷ ናት ልትሉ እኮ ነው። እንደዛ እንኳን አይሆንም። እንደዛ መሆን የለበትም። የኢትዮጵያ የፊልም ኢንዱስትሪ እንደዚህ የወረደ ማንም ቃሚና አጫሽ የተነሳ ደራሲ የሆነ የዴኒ ለምን እንደቀየራችሁ ተመልካች ከእናንተ ምን ይማር? ምን አሁን እንኳን ድራማ በገሃዱ ዓለም ስንት ስቃይና ፈተና አላሉ። ምን ብታሽቃብጡት በድራማ አይ ኮሜንታተሮች ታስቁኛላችሁ እኮ። ሀብል ሁሌም እናቷ አታውቅም እንዴ? አደራ ላይም እንደዛው እጭ አደራና ላይም እኔ በሰላም ከሀገራችን ያስወጣ፣ በሰላም ሀገራችን ያብቃል። አሜን። ቆይን የምለው ሁሌም የሚሳካለት ተንኮለኛ ብቻ ነው። ኧረ ቢያንስ እውነት አሳዩን ወይ መገጣጠም። ኩኩሻ የሀብልን ወንድም ልጠብሹ ነው። ያው በዚህ አጋጣሚ ኩኩሻ እውነቱን ታወጣለች በመጨረሻ። ኩኩሻ አይደለች የምታወጣው። እኔ ሳስበው ሀብል ራሷ ናት። እጭ ስታስጠሉ። መጀመሪያ ላይ ስትለቀቅ እየቸኮልኩ ነበር፣ አሁን ዘጋኝ። በጣም ተናደድኩኝ። እናም እወዳችኋለሁ በጣም ላይ ብዙ ኮሜንቶች ናቸው ያሉት፣ ግን ደግሞ ሀሳቤን መጨረስ ስለማልችል ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። በክፍል 31 እስክንገናኝ ወዳችኋለሁ። መልካም ጊዜ። ቻው ቻው።